ነች? እንዴት ነው የምታስቡት? እኔ ማየት አለብኝ። ልቀቀኝ ዴቭ፣ በእናትህ ተረጋጋ። ምንድን ነው ዴቭ? ምንድን የተፈጠረው? ባርኪ ሊዱ ምን ሆነች? በጣም ተሳዝናለች። ሊዱ ሞተች። ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት ነው የምትሞት? ሆናችሁ ነው? አዎ ባርኪ፣ ከፖሊስ ጣቢያ ደውለውልኝ ነበር እና የሊዱ ሬሳ ጫካ ውስጥ እንዳገኙ ነገሩኝ። እንደዚህ ሊሆን አይችልም። ማነው እንደዚህ ያለው እንዴ? የሆነ የተሳሳተ ነገር ሊሆን ይችላል። እንደዚህ ሊሆንም አይችልም። ኤላ ተነስ እና ፖሊስ ጣቢያ ሄደን ቼክ እናድርግ። ቤዛ አረጋጉት። ዴቪድ ና ተነስ ና ምጣ። ልቀቁኝ፣ ከእነሱ ጋር መሄድ አለብን። ወይ እንዴት ነው የምታስቡት እናንተ? እኮ ልጅ ሞተችው። እባክህ ዴቭ ተረጋጋ፣ እባክህ ተረጋጋ። ወይኔ ምንድን ነው የሚያደርጉት? ኧረ በእናትህ ልጅቷ ሞተች። ምን? ማን የገደላት? ቆይ ግን እንዴት ብታስበኝ ነው? ዝም ብለህ ስታይ ምን አይነት ሴት መስዬ ነው እኔ እንደዚህ ያሰብከኝ? ለምን እሺ ካልሽ በኋላ ሀሳብሽን ትቀያየራለሽ? አራዳ አልነበርሽ እንዴ? ትሰሚኛለሽ? እዚህ ቤት ፈቅደሽ እግርሽ ከገባ በኋላ ትፈልጊያለሽ አትፈልጊም የኔ ጉዳይ አልነበረም። የት ብለህ ነው የምትገለው? ቆይ እስኪ ተረጋጋ። ባርኮት ምንም እንዳትል። እሺ የገባበት ገብቼ ገድለዋል። ማንን የምትገል? እኔ ገደላት። አንተ ምንም ነገር እንዳትለኝ እሺ? ትሰማኛለህ? ያንን እሺ እጄ የገባበት ገብቼ ገድለዋል። ይኸውልህ ዴቭ ተረጋጋ። እኔና የላውን ሆስፒታል ነበር። የተገደለችው ልጅ ሊዱ አይደለችም፣ ሌላ ሰው ነች። በዛ ደግሞ ስለሆነ ስልካችሁም አይሰራም። ሆናችሁ ባርኪ አውቃ አይደለም አይደል እንዴ? ካላማከኝ አንተ ራሱ ሄደህ ሆስፒታል ቼክ ማድረግ ትችላለህ። እሱ አይደለችም። እውነት ነው። ተረጋጋ። ረፍት አድርግ ብቻ። ዴቭ ተረጋጋ። ሊዱን ፈልገን እናገኛታለን። እሱ አይደለችም። አንተ አትጨነቅ እሺ? ወንድም ሊዱ አልሞተችም። ሌላ ሴት ናት። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። በባለፈው ሳምንት እንዳየነው ከሆነ ሊዲያ ሞተች ተብሎ ነበረ። ነገር ግን ሊዲያ በህይወት አለች። እንኳን ደስ አላችሁ። እንግዲህ ዴቭም እንዳበደ ነበረ። ግን ፖሊሶቹ ሞታለች፣ ጫካ ውስጥ ሞታ ተገኝታለች የተባለችው ሊዱ አይደለችም። ዴቫና ባርኮትና ኤላ ወደ ሆስፒታል ሄዶ የአስክሬኑ ሄዶ ሲያዩ ሊዱ እንዳልሆነች አረጋግጦ መጥተዋል። ሊዱም ደግሞ በህይወት እንዳለችም እንግዲህ የፍቅር አሸባሪ እንዳገደትም እንግዲህ አይተናል ማለት ነው። እና የዛሬ ቪዲዮ ሊዱ ሞተች የተባለው ውሸት እንደሆነ ነው። ባርኪ አልነበረም ከስራ ሲሞታ ምን ተፈጠረ? ሊዱ ሞተች ሲባል ምን ማለት ነው? ሊዱ እንዴት ልትሞች አለች? አው ባርኪ ይሉታል። ከፖሊስ ጣቢያ ተደውሎልን ነበረ እና የሊዱ ሬሳ ጫካ ውስጥ ተገኝቶ ተብለው ነበረ። ግን ነገር ግን የሊዱ ሬሳ አይደለም። ማነው እንደዛ ያለ? የሱም የሆነ የተሳሳተ ነገር ይሆናል እያለ ባርኪ እንደዚህማ ሊሆን አይችልም እያለ ተነስ እንሂድ ወደ ወደ አስክሬኑ ለማየት እንሂድ ያለ። እነሱ ደግሞ ያለቀሱ ይገኙ ነበረ። ሊዱ ሞተች እንዴ እያሉ ከዛም በኋላ ኤላ ተነስና የፖሊስ ጣቢያ ሄደን ቼክ እናደርግ ያሉ። እንግዲህ ሄዶ ቼክ ሲያደርጉ እንግዲህ ባርኪ አረጋጉትን። ዴቫ ምንም እንዳይሆን ያለ ኤላና ባርኪ ወደ ሆስፒታል ሄዶ ሲያረጋግጡ የሊዱ አስክሬን እንዳልሆነ ተረጋገጠ። ከዛም በኋላ ኪንጎና ዳይመንድን አሁን እኛም ከዚህ ሰፈር መጥፋት አለብን። የት እንጥፋ? ሰውን ማይበዛበት ቦታ። ይሄን ነገር እስከሚረጋጋ ድረስ እኛም እንጥፋ። ለምን እኛም እንትን ይሉናል። አዳይን በጣም አሳዝናኛለች ይላል። ኧረ እባክህ ለቅሶ መድረስ አለብን። ምንም ቢሆን አብረን አሳልፈናል። ኧረ ኪንጎ በእናትህ ከትጃጃል። ለቅሶ እንደርስ ብለን በራሳችን እጅ ሸቤ እንሆን። ይኸውልህ ከዚህ ሰፈር ጠፍተን መረጋጋት አለብን።
ታዲያ ወዴት ነው የምትሄደው? ተረጋጋ እንጂ አንተ ከፈለክ እዚህ መቆየት ትችላለህ ይለዋል። ዴቫን ዴቫ እህቴ እኮ ሞታለች። ቆይ ምን አድርጋ ነው? ምን አደረገቻቸው? እሷ እኮ ዋህ ናት። እሺ ለማየስ ምንድነው ምላት? ለአባዬስ ምንድነው ምለው? እያለ እርስ በራሱ ተበሳጭተዋል ማለት ነው። ዴቫን እህቴን እንዴት ጠፋች ይላል። ትንሿ እህቴን ሞተች ይላል። ግን ነገር ግን ሊዱ አልሞተችም፣ በህይወት አለች። ልጁን ብቻ አስሮ እያሰቃያት ትገኛለች። የሌላ የአረቦች ሊሸጣት እያሰበ ይገኛል ማለት ነው። ዴቭ በጣም ነው ያዘንኩት ትለዋለች አደይ። ጭራሽ ያልተጠበቀ ነገር ነው ይላል። ከዛም በኋላ ናኦል የት ሄደ? እኔ እንጃ ትላለች ቤዛ። አላየሁም ትላለች። ወደ ውጪ ወጣ። አው ለቅሶ ጫጫታ ምናምን አይመቸውም ትላለች ቤዛ። ናኦል ሲጀርቅ ነው ወጣ። በእኔ አታሳብቢ፣ እኔ ምንም አውቀው ነገር የለም ትላለች። ማን አይታችኋል? ማን ሰምታችኋል አላችሁ? ምንድነው ቆይ የምታዋሩት? ትላለች ሊዱም። ፍቅር ናት። ቆይ ምንድነው የምትቀባጥሪው? አንቺ አይደለሽም እንዴ አሁን እዚህ ቤት ያመጣሽው? እኔ ምን አገባኝ? አፍሽ ዝጊ፣ ዝም ብለሽ የመጣሽ ላታውሪ ትላታለች ፍቅር። ከዛ ለምለምን ቆይ ሊዱ ሞተች እንጂ ታመመች አልተባላችሁም? እንኳን ትንሽ የሰው አታስቡም? ትጨቃጨቃላችሁ። ድሮም እናንተ አትረቡም ትላለች። ቆይ የለቅሶ ብዬ እኔ እዚህ ጋር ሊዱ ሞተች ብዬ እዚህ ጋር እኔ ደግሞ እንትን ማለት አለብኝ ትላለች። ከዛም በኋላ ሁለቱም ትቶ ይሄዳሉ ማለት ነው። ሊዱና ለምለምና አዳይን የዴቫን ሊያጽናኑታል። እነሱ ደግሞ ሁለቱ ወደ ክፍላቸው ሄዶ እየተሾካሾኩ ይገኛሉ። እዚህ ጋር ደግሞ ሊዱን እንግዲህ ኤላን ይሄ አዲሱ ልጅን ባገዳትን ቦታ ሄዶ ኬኳን እያለ ፀጉሯን ደበስ ያረጋታል። ከዛም በኋላ ወንድምሽን ሞተች ተብሎ እያበደለሽ ነው። ምን ገደልካት ብለህ ነግረሃቸው ነው? ከዛም በኋላ ሲመስለኝ ፖሊሶች ናቸው መሰለኝ የተናገሩ። ቆይ አንተ ምን አይነት አውሬ ስራ ነህ? ስራ ሰራሻለሁ በጊዜ ትለወጫለሽ ብለህ እዚህ አምጥተህ ትቆልፍብኛለህ? አሁንም ቢሆን እንደምትፈልጊው ነገ ማስተካከያ ትችያለሽ። አረቡ ሰውዬው ነገ ይመጣል እና እሱ እኔ ምን አገባኝ አንዴ? እሱማ ያገባሻል። ሲፈልግሽ ሆቴል፣ ሲፈልጉ ቤትሽ የፈለግሽው ነገር ማድረግ ትችያለሽ። ምንድነው ካንተ ጋር የምስማማው? ትለዋለች ሊዱን። ከዛ በኋላ ይሄ የተረገመ ልጅን እሱን እንግዲህ የእሷን ከአረቦች ጋር ሊሸጣት ተስማምተዋል ማለት ነው። ግን በነገራችን ላይ ዳይመንድና ኪንጎ የተከታተሉት ይገኛል። የትም አባትሽም አትሄጂ፣ እኔ ከማንም ጋር ምንም ነገር አላደርግም ትለዋለች። ናሆን ከዚህ አስወጣኝ፣ ፈልገሽ ከመጣሽ በኋላ ምን መፋፈግ አያስፈልግም። ለአንቺም ለእኔም የሚጠቅመን የወደፊት መረመ ይጠቅመናል። አይ ካልሽ ግን እገልሻለሁ። ሊዱ ደግሞ እኔ ምን አጠፋሁ? ይህንን እኔ ላይ ልታደርግ ያረገችው ፍቅር ናት። አይ ፍቅርማ ያደረገችው የአዳይ ነበረ። ግን ፍቅርን አዳይን ይህንን ነገር ለማድረግ ትንሽ ጠንከር ትላለች። ስለዚህ አንቺ ዋስ ስለሆንሽ ባንቺ ነው የመጣሁት ይላታል። እስኪ ያሲቡ ይሄ ብር በአንድ ቀን ይቅርና በአንድ ወር ታገኘዋለሽ። እኔ አልፈልግም ናኦል፣ እንዴት ብታስበኝ ነው? ምን አይነት ሴት መስየኪ ነው እኔ እንደዚህ ያሰብከኝ? ትለዋለች። ናኦል እሺ ለምን እሺ ካልሽ በኋላ ለምን ሀሳብሽ ትቀይራለሽ? አራዳ ነበርሽም። ከፈለግሽ እዚህ ቤት እግርሽ ከረገጠ በኋላ ከፈለግሽ ወደሽም ጠላሽም በግድሽ ትሰሪዋለሽ ይላታል። ቆይ አንተ ዝም ብለህ ስትለኝ ምን አይነት ሴት እመስልሃለሁ? እኔ አልሰራም። ስራ ስለተገኘልሽ በጣም ይቅርታ። ትላንት የሚገባ ስራ ነበረ። እስካሁን ብርሽን ጠቅልለሽ ትሄጂ ነበረ። ናኦል እባክህን፣ እኔ ምንም ብር አልፈልግም። ወደ ቤቴ መልሰኝ፣ ህይወቴን አታበላሸው። እሺ ተወት፣ ጥሩ ነው። ገንዘቡ ካልፈለግሽ ሙሉ ብርሽን ለእኔ ለመስጠት ተስማምተሻል። አመሰግናለሁ ይላል ናኦል። የተረገመ ብር ወዳጅ ያለ የሰው ህይወትን ያበላሻል። መጀመሪያ እያንዳንዳቸውን እጨርሳቸዋለሁ ብሎ ነበረ፣ ግን እያንዳንዳቸውም ሳይጨርሳቸው ቶሎ መድረስ አለባቸው። በጣም ናኦል የሚባለው አውሬና መርዝ የሆነ ሰው ነው። እዛ ከፍቅር ጋር እንደጀመራችሁት እዛም ጨርሱ ትለዋለች ሊዱ። ምን ልታደርጊ ነው? ድጋሚ አይኔን አታየኝም። ማሚና ዳዲ ጋር ተመልሼ እሄዳለሁ። ሲሚ አንቺ ለቤተሰቦችሽን ሞተሻል። ለእናትሽም ለአባትሽም ለዴቭም ሞተሻል። ማንም ሰው ትዝም አትያቸውም። መቼም ሞትኩኝ ዴቭ እኔ እንደሞት አምኖ ተቀበለ። በጣም እድለኛ ነሽ። ወንድምሽ በጣም ይወድሻል። ግን ምን ያደርጋል
እህቱ ሞታለች። እሱ እየተሰቃየ ነው። መቼም ሞትኩ ናሆል ሞታለች ብለህ እንደዚህ አይነት ነገር አታውራ። ከዚህ አስወጣኝና ወንድሜ ጋር ልሄድ። ዝም ብለሽ አትንጫጭ እያለ ስራውን ሳትሰሪ ከዚህ ቤት ንቅንቅ የለም እያለ እጇን ጎትት አድርጎ ይዟት አንድ በጥፊ ያጩላታል። አንተ ያልከውን ነገር አላደርግም አዳይ ዴቭ ብላ ሊዱም አልሞትኩም እዚህ ነኝ ድረሱልኝ ያለች ትጮኻለች። እንግዲህ ናኦል የሚባለውን ይሄ ፊት የሚያምረው ፊትሽን ሳላበላሸው አርፈሽ ተቀመጭ እያለ ግፍትር ያደርጋታል። ሊዱምንም ኮስተተር ብላ እንግዲህ ያ ሁሉ ደስታዋ ያ ሁሉ ጫወታዋ ጭልም ብሎ እንግዲህ ተሰባብራ ቁጭ ብላለች። ናኦል የሚባለው ልጅ የተረገመ እሳት የጎረሰ ልጅ ነው። ከዛም በኋላ ባርኪና ኤላን የዶክተር እሺ ሌላ መረጃ አለ? ፖሊሶቹ ዛሬ ይዞት የመጡት ይሄ ነው፣ ግን ሌላ አማራጭ ካለ እነግራቸዋለሁ። ሌላ የተለየ መረጃ ካለ የሰማው ነገር ካለ የዛሬ ምንም የሰማሁት ነገር የለም። አዲስ ነገር ካለ እነግራቸዋለን፣ ፖሊሶቹም ይነግራቸዋል ይላሉ። ስለዚህ ሌላ ከዚህ ልጅ ውጪ ሌላ አስክሬንም የለም? አው የለም ይላሉ። ኦፍ ተመስገን ሊዱ አይደለችም ያሉ ሁለቱም በደስታ ፈገግ ይላሉ። ኤላና ባርኪ ማለት ነው። እነሱም በቃ እሱም እኔም ስራ አለብኝ ይላሉ። ወደ ቤትም ስልካ ሲደውሉ እንግዲህ ስልክ አያነሱም። ኤላ እንኳንም ሊዱ አይደለችም ሊዱ ብትሆን ጸጸቱ ሊገላኝ ነበረ። ከዛም ባርኪን ሳታረጋግጡ ስልክ እንዴት እንደዚህ አይነት ነገር ታወራላችሁ? እንዴት በዛ ሰዓት ዞሮብኝ ነበረ ፊት ለፊት የመጡ ዴቫ ሲያፋጥጣኝ ከዛ ደንግጬ በቃ እንደዚህ ብዬ ነው ያወራሁት። በቃ ቤት ሄደን እናወራ። ሁላቸውም ስልክ አያነሱም ይላሉ። ከዛ እነሱም ተያይዘው ወደ ቤት ይሄዳሉ። ኤላን እኔ ወደ ቤት ሄጄ ሻወር ወስጄ መተኛ ተፈለጋለሁ ለምለምን ላክልኝ ይለዋል። እሱንም እሺ ይላል። ሁለቱም እነዚህ ልጆችን ለቅሶ ተቀምጠው ይሁን ይላሉ። ኤላ ደግሞ እንደዚህ እንዴት ያደርጋሉ? ግን አንተ እንኳን መጣክ እንጂ ዴቭን ብቻውን አልችለውም ነበረ ይላል ኤላን። አንተ ስላለህ አንተ ተማምኜ ነው እንጂ ዛሬ ራሱ ትልቅ ስራ ነበረብኝ። እሱን ትቼ ነው የመጣሁት። አይ ባርኪ መቼም እንደ ዴቭ እሱ ታውቃለህ። በቃ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ መሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ይህንን ቪዲዮ እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። በቀጣይስ እንግዲህ ይሄ የተረገመ ልጅ እያዛል በፖሊስ ወይስ አያዝም የሚለው ነገር አብረን እናያለን። ዴቫን እንግዲህ እያነቀው ይመስለኛል። ዳይመንድና ኪንጎ ተከተሉት።